ሰበር መረጃ ከኢትዮጵያ አሜሪካ ኤምባሲ እስከ $15,000 የሚደርስ አዲስ የቪዛ ዋስትና ክፍያ ታውጇል። አስቀድሞ መክፈል ቪዛ ለማግኘት ዋስትና አይሆንም እየተባለ ነው። ይህን ያለው ኤምባሲው ነው። ማንን ነጻ አድርጓል? ሙሉ ትንታኔውን በዚህ ቪዲዮ ታገኛላችሁ። በኢትዮጵያ አሜሪካ ኤምባሲ አዲስ መመሪያ የ$15,000 የቪዛ ዋስትና ክፍያ ማንም ይከፍለው ማንስ አይከፍልም። ኤምባሲው ጥብቅ ማሳሰቢያ አውጥቷል። በተለይ ደግሞ ወደ አሜሪካን ሀገር ለመሄድ ስታስቡ እነዚህን ነገሮች ብታደርጉ መልካም ነው ብሏል። ኤምባሲው የሰጠው ጥብቅ ማስጠንቀቂያ ምንድነው? ይህንን ወሳኝ መረጃ እስከ መጨረሻው ይከታተሉ። አሜሪካ ለመሄድ እያሰቡ ነው? እንግዲያውስ ይህንን አዲስ የመንግስት መመሪያ ሳይሰሙ እንዳይሄዱ። $15,000 የቪዛ ቦንድ ማን ላይ ተፈጻሚ ይሆናል? ከቃለ መጠይቅ በፊት መክፈል አለቦት? ኤምባሲው ከደላሎች ተጠንቀቁ ያለው ለምንድን ነው? መልሱን በዚህ ቪዲዮ ያገኙታል። ለቪዛ ፈላጊዎች ታላቅ ማሳሰቢያ ነው። አዲሱ የአሜሪካ መንግስት ያወጣው መመሪያ ከደላሎች ከአጭበርባሪዎች እንዴት እንጠበቃለን? ማን ነው መክፈል ያለበት? ይህንን መረጃ ሳይሰሙ ምንም አይነት እርምጃ ይወሰዱ። በኢትዮጵያ የአሜሪካ ኤምባሲ አዲስ መመሪያ ማውጣቱን መስማታችን ይታወቃል። $15,000 የቪዛ ዋስትና ቦንድ ክፍያ ማን ይከፍላል ማን አይከፍልም፣ ለአጭበርባሪዎች እንዳትዳረጉ የሚሉ ማስጠንቀቂያዎችንም ሰምተናል። መመሪያው ከሚያዝያ 2 2026 መጋቢት 24 2018 ጀምሮ ተግባራዊ እንደሚሆን ተገልጿል። የኤምባሲው ማስጠንቀቂያ አስቀድሞ ከከፈሉ ቪዛ ያገኛሉ ማለት አይደለም እያለ ነው። ኤምባሲው ምን እያለ ነው? መልእክቱን በአጽንኦት እንመለከተዋለን። የመልእክቱ አንድምታ ምንድን ነው? ቪዛ ቀድሞ ስላገኙ አሜሪካ ሄዱ ማለት አይደለም፣ ወይም ደግሞ ስለከፈሉ የሚለው መልእክቱ ምን ያዘለ ነው? ምንስ ያስተላልፋል? ጉዳዩን እየተመለከትነው አብረን እንቆያለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። በዕለቱ ጉዳያችን አሜሪካ ለመሄድ የምታስቡ ቀድማችሁ ይህን እንድትሰሙ እንጋብዛለን። በኢትዮጵያ የሚገኙ የአሜሪካ ቪዛ ፈላጊዎች በሙሉ ክፉኛ ያስደነገጠና በርካታ ጥያቄዎችን ያስከተለም አዲስ መመሪያ በኢትዮጵያ የአሜሪካ ኤምባሲ በኩል በይፋ ወጥቷል። ይህ መመሪያ ከመጪው መጋቢት 24 ቀን 2018 ዓ.ም ወይም ደግሞ እንደ አውሮፓውያን አቆጣጠር ኤፕሪል 24 ቀን 2026 ጀምሮ በተግባር ላይ የሚውል ሲሆን በተለይ በጎብኚዎች ወይም በንግድ ሥራ ምክንያት ወደ አሜሪካ ለመጓዝ ለሚያስቡ ዜጎች ትልቅ ለውጥ ይዞ መጥቷል። እንደ ኤምባሲው መግለጫ ከሆነ ማንኛውም የኢትዮጵያ ፓስፖርት ይዞ የንግድ ወይም የቱሪስት ቢ1 እና ቢ2 ቪዛ ለማግኘት ብቁ ሆኖ የተገኘ አመልካች ቪዛው በእጁ ላይ ከመመታቱ በፊት እስከ $15,000 የአሜሪካ ዶላር የሚደርስ የቪዛ ዋስትና ወይም ቦንድ እንዲያስይዝ ሊገደድ ይችላል። የአዲስ አሰራር በሙከራ ደረጃም የተጀመረ መርሃ ግብር ሲሆን ዋናው ዓላማው በቪዛ ቆይታ ጊዜ ገደብ መሰረት ወደ ሀገራቸው የማይመለሱ ሰዎችን ቁጥር ለመቀነስ ያለመ መሆኑ ይገመታል። ይሁን እንጂ በዚህ አዲስ አሰራር ዙሪያ ህዝቡ ሊያውቃቸው የሚገቡ እጅግ ወሳኝ ማስጠንቀቂያዎች አሉ። እንዳትሸወዱ፣ በህገ ወጥ ደላሎች በአጭበርባሪዎች እጅ ወድቃችሁ ገንዘባችሁን እንዳትበሉ ያለው ኤምባሲው በግልጽ እንዳሳሰበው ይህንን የዋስትና ገንዘብ አስቀድሞ መክፈል በምንም አይነት መልኩ ቪዛ ለማግኘት ዋስትና አይሆንም እያለ ነው። ታዲያ እንዴት ነው የሚቻለው? ብዙዎች ገንዘቡን ካዘጋጀን ቪዛው አይቀርልንም ብለው ሊያስቡ ቢችሉም ኤምባሲው ግን አስቀድሞ መክፈል ቪዛ ለማግኘት ዋስትና አይሆንም ሲል ጥብቅ ማስጠንቀቂያ ሰጥቷል። ከዚህ በላይ አመልካቾች ከቃለ መጠይቅ በፊት ማንኛውንም አይነት ክፍያ እንዳይፈጽሙ፣ ከቃለ መጠይቅ በፊት የሚደረግ ክፍያ ደግሞ ተመላሽ እንደማይደረግ በግልጽ ተቀምጧል። ይህ መመሪያ በተለይ በዚህ ወቅት አመልካቾችን ለማጭበርበር ለሚሞክሩ ደላሎች ሶስተኛ ወገን በር የሚከፍት በመሆኑ ህዝቡ ክፍያውን ለማስፈጸም የሚጠይቁ የሶስተኛ ወገን ድረገጾችና ግለሰቦችን በከፍተኛ ጥንቃቄ እንዲመለከት ወይም እንዲጠብቅ ተመክሯል። በሌላ በኩል ይህ አዲስ $15,000 የዋስትና ክፍያ ሁሉንም የቪዛ አይነቶች አይመለከትም፣ ወይም ደግሞ ሁሉንም የቪዛ
ፈላጊዎች አይመለከትም። ከመጋቢት 24 ቀን 2018 በፊት ህጋዊ የንግድ ወይም የቱሪስት ቪዛ የተሰጣቸው ሰዎች ይህ መመሪያም አይመለከታቸውም። እናም እነሱ ቀድሞ በነበረው መመሪያ መሰረት ወደ አሜሪካ መሄድ ይችላሉ። እንዲሁም በትምህርት ምክንያት በኤፍ ወይም ደግሞ በኤም የቪዛ አይነቶች ወደ አሜሪካ የሚጓዙ ተማሪዎች ከዚህ ዋስትና ክፍያም ነፃ መሆናቸው እንደተገለጸ መረጃውን ሰምተናል። ይህ የሙከራ መርሃ ግብር በኢትዮጵያ ላይ ብቻ አይደለም። በርካቶች ኢትዮጵያ ላይ ብቻ ይሆን አስመስለው የሚናገሩና መረጃን የሚያዛቡ አሉ። በሌሎችም የተወሰኑ ሀገራት ላይ ተግባራዊ የሚደረግ ሲሆን አመልካቾች ለቪዛ ቃለ መጠይቅ በሚቀርቡበት ወቅት ከገንዘቡ ባሻገር ወደ ሀገራቸው ተመልሰው እንደሚመጡ የሚያሳዩ ጠንካራ ማስረጃዎች ማቅረብ አለባቸው። ታዲያ ይህ ጉዳይ አሜሪካ ወደ ሀገሯ የሚመጡ ዜጎች እዛው በሀገሯ ቀልጠው እንዳይቀሩ ለማድረግ ወደ ሀገራቸው ገንዘባቸውን ሲሉ እንዲመለሱ የዘየደችው ሁነኛ ዘዴ መሆኑ ይነገርለታል። በተለይ ደግሞ ተጓዦች ወደ ሀገሬ እንደሚመለስ የሁላችሁ ማስረጃ ብለው ከገንዘቡ ባሻገር ሌሎችንም ማስረጃዎች አጣቅሰው ማቅረብ ይኖርባቸዋል። በአጠቃላይ የአሜሪካ ኤምባሲ እያወጣቸው ያሉ አዳዲስ መረጃዎችን በንቃት መከታተልና ከማይታወቁ አካላት የሚመጡ የገንዘብ ክፍያ ጥያቄዎችን ውድቅ ማድረግ በዚህ ወቅት ለቪዛ መልካቾች እጅግ አስፈላጊ መረጃ ነው። በተለይ ወደ እናት ሀገር አሜሪካ መሄድ የማይፈልግ የለምና በርካቶች ለስራ፣ ለእድገት፣ ለበርካታ ጉዳዮች አሜሪካ መሄድን ይፈልጋሉ፣ ለጉብኝት ሳይቀርም። እናም ይህች አሜሪካ የምትቀበላቸው ሰዎች እያንዳንዳቸው በተለይ ልዩነት ቢኖረውም እንደ ጉዞ አይነት ቢወሰንም $15,000 የሚደርስ የቪዛ ዋስትና ክፍያ ማወጇ ተገልጿል። ብዙዎች አሜሪካ ሊሄዱ ሲሉ ከመሄዳቸውም በፊት ማሰብ ያለባቸው ጉዳይ ለቪዛ ፈላጊዎች የሚሰጡ መመሪያዎችና የሚወጡ ደንቦችን መከታተል ያስፈልጋል። በተለይ $15,000 ክፍያ ፈጽመው ከደላሎች ከአጭበርባሪዎች እጅ እንዳይወድቁም ጥንቃቄ ማድረግ ወሳኝ ነው። አስቀድሞ ከከፈሉ ቪዛ ያገኛሉ ማለት አይደለም የሚለው የኤምባሲው ማስጠንቀቂያም ትኩረት ሊሰጠው ይገባል። በእርግጥ ይህ ጉዳይ ብዙዎቻችን ስንሰማው አስደንጋጭ ነው። በኢትዮጵያ የሚገኙ የአሜሪካ ኤምባሲ ቪዛ ፈላጊዎች በሙሉ ክፉኛ ደንግጠዋል። በርካታ ጥያቄዎችን ያስከተለም አዲሱ መመሪያም አሜሪካ በኤምባሲው በኩል ኢትዮጵያ ወይም አዲስ አበባ በሚገኘው ኤምባሲ በኩል በይፋ ማውጣቱ መመሪያው ተግባራዊ የሚሆነው ከቀናት በኋላ መሆኑ ለብዙዎች አስደንጋጭ ቢሆንም በተለይ አሜሪካ ለንግድና ለሥራ የሚሄዱ ሰዎች ከበድ ያለ ክፍያና ወደ ሀገራቸው የመመለስ አማራጮች ተቀምጠዋል ከፊታቸው። ይህ አዲስ አሰራር በሙከራ ደረጃም መርሃ ግብሩ በቪዛ ቆይታ ላይ የተመሰረተና ገደብ የተጣለ ሲሆን ወደ ሀገራቸው የማይመለሱ ሰዎችን ቁጥር ለመቀነስ ታስቦ ነው። በተለይ ከቅርብ ጊዜያት ወዲህ አሜሪካ በሀገሯ ወይም በምድሯ የሚኖሩ በርካታ የውጭ ዜጎች አሉ። እናም እነዚህ ዜጎች የሀገሪቱን ሰዎች ሀብትና ንብረት ወይም ደግሞ ለዜጎቿ አሜሪካ የምትሰጣቸውን ጥቅሞች እየተቀራመቱ ይገኛሉ። ስለዚህ ቅድሚያ ለአሜሪካውያን ይገባል የሚለውን አሰራር ለማጠናከር የተሰራ ይመስላል። ውድ ቻናላችን ቤተሰቦች በእርግጥ በዛሬው ዕለት ያነሳነው የአሜሪካ ቪዛን የተመለከተ ጉዳይ አዳዲስ መረጃዎች ሲኖሩ ወደ እናንተ የምናደርሰው ዕለታዊ ጉዳያችን ነው። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ በመሆን እንድትከታተሉ በቀጣይ የምንሰራቸውን ፕሮግራሞች መልእክቶች እንዲደርሷችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋበዝን። የዕለቱን ጉዳይ አበቃን።